አልሞተችም ማለት ነው። ማለትማ በእህቴ ልጅ ውስጥ እህቴን አያታለሁ። እባክህ የኔ ልጅ ነፍሷን አትረብሸው። እሷ ከእኔ ተለይታ ላትረብሽ አችልም። ተው እንደዛ አትበል፣ ፈጣሪ ያውቃል። የኔ ልጅ አንተ ስህተት የመሰለህን ነገር እሱ በምክንያት ላይ ያደረገው እናያለን። ልጅ አምነን ትንሽ ምግብ ቅመስ እስኪ እባክህ። በቃኝ የኔ ልጅ፣ ባልወልድህም አሳድጌሃለሁ፣ እናትህ ነኝ። በቃ ወይዘሮ ዛህራ ወደ ኪችን ሄደች። ሲፈን ወይዘሮ ሰማንን እንደገደለች እንግዲህ ታውቆባታል። የታወቀበት ምክንያት ደግሞ ቤት ውስጥ ካሜራ ስላለ በካሜራ አማካኝነት ሲፈን እንደገደለቻት ታውቋል። ሲፈንን እንግዲህ አቶ አምነን ለፖሊስ አሳልፎ ሰጥቷል። ወንጀለኛ መሆኗ እሷ ተረጋግጧል፣ ታውቋል። ሌላኛው እንግዲህ የአቶ አምነን አክስት የእናቱ እህት መታለች ማለት ነው። ያው ለለቅሶ እንደመጣች የሆነውን ነገር በደንብ እያጣራች ትገኛለች። ሜርሲን ግን እዛ መቀመጧ በምንም ነገር ሊያስደስታት አልቻለም። መቼ መጣች፣ እንዴት መጣች እያለች ጥያቄዎችን እየጠየቀች ትገኛለች። እኔ ለቅሶ ሲሆን ብቻ ነው ወይ ታዲያ የምመጣው? የወንድሜ ልጅ ለመጠየቅ ነው የመጣሁት የሚል ምላሽ ነበር ስትመልስ የነበረው። ታዲያ የአምነን አክስት ምን ብላለች? እጅሽ ካለበት እንደ ስጋ ነው ዘልዝዬ የምሰቅልሽ እያለች ትገኛለች። ያው ጥሩ ስራ እንደማትሰራ ሜርሲን እንዲሁ ተረታለች ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዲዛላችሁ በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። ተወዳጅ እና አስተማሪ የሆነውን ድራማ ወደ እናንተ ይዘንላችሁ መጥተናል። እንግዲህ ቀጣዩን ክፍል ወይዘሮ ሰምአል እንግዲህ በሲፈን አማካኝነት ህይወቷ አልፏል። እንደው ህይወቷ ባያልፍ መልካም ነው ብዬ አስባለሁ ነበር፣ ግን ነገር ግን ሆኗል። አቶ አምነን እንግዲህ በከባድ ሀዘን ላይ ይገኛል። ሳያስበው እናቱ በድንገት ህይወቷ አልፏል ማለት ነው። ልጄ ራስን ጠብቅ እያለችም ትገኝ ነበረ። እንግዲህ ደስታና ሀዘን ወዲያው ድብልቅልቁ የወጣበት ጊዜ ነው የሆነው። አቶ አምነን የቀለበት ፕሮግራሙን አድርጎ ገና ከመጨረሱ ነው የእናቱ ሞት ደግሞ የተከተለው። በጣም ይገርማል። ግን ሀዘን ደስታ ተከታታይ ሲመጣ ከባድ ነው። አያደርስ ነው የሚባለው እንግዲህ አያደርስ ነው የሚባለው። የአቶ አምነን እናት እንግዲህ ይሄንን የቀለበት ፕሮግራም ለምን ቸኮልክ ብላው ነበረ። እኔ ስድን በስነ ስርዓት ድል አድርጌ ደግስልሃለሁ ከዛ ድርሃለሁ ነበረ ስትለው ነበረው። የቀለበቱን ፕሮግራም እንግዲህ ካየች በኋላ ሰርጉን በቀጣይ እናደርጋለን የሚል ሀሳብ ነበራቸው። ነገር ግን የሰርጉ ሀሳብ ወደ ለቅሶ ተመልሷል። ህይወት እንግዲህ እንዲህ ናት። የሰው ልጅ ብዙ ያስባል፣ ወደፊት ብዙ ነገር ያቅዳል። አንዳንዴም ደግሞ በደስታ ማዕከሎች እንደዚህ አይነት ከባድ የሆኑ ሀዘኖችም የሚመጡበት አጋጣሚ አለ። ኤኒዌይስ ያው ድራማ ነው፣ ግን አለ እውነተኛ ላይፍ ላይ ያለ ነገር ነው። እንግዲህ ሰው ሆነን በምድር ላይ ስንኖር ሀዘን ደስታ የተፈራረቀብን ነው የምንኖረው እና አቶ አምነን ያለበት ሁኔታ እንግዲህ ከባድ ሁኔታ ውስጥ ነው ያለው። ወይዘሪት ጄሪ ደግሞ እርግዝናው እንግዲህ ቀበጥበጥ እያደረጋት ወደ ላይ ምናምን እያላት ይገኛል። እሱ እንግዲህ በዚህ በእርግዝና ወቅት አይደለም እሷን ቼክ ሊያደርግ ለራሱ ምግብ እንኳን እየበላ አይደለም፣ ሀዘን ላይ ነው ያለው። ጄሪ ማርገዝ የለባትም ብዬ ነው የማስበው። ምክንያቱም ደግሞ የእናቱ የግድያ መንስኤ የመጀመሪያዋ እሷ ስለሆነች ከሱ ደግሞ ልጅ መውለድ የለባትም። ይሄ እውነት ያው ቢዘገይም መውጣቱ ስለማይቀር ያኔ ከባድ ስለሚሆን ነገሩ ሁላ ባታረግዝ የተሻለ ነው ብዬ ነው የማስበው። ግን ኦልሬዲ የእርግዝና ምልክቶች እየታዩባት ነው የሚገኙት። እንዳረገዘች ነው ራሷን ቼክ ያደርጋ የነበረው። በስተመጨረሻ ላይ እንግዲህ ነፍሰ ጡር እንደሆነች ነኝም ብላለች። የበለጠ ደግሞ ቼክ አድርጋ ነፍሰ ጡር ሆናለች። ግን ይሄ ነገር በጣም ከባድ ነገር ነው። አቶ አምነን አሁን ላይ ግራ በመጋባት ውስጥ ነው ያለው። የተጠቀለለው እጅ የመጣው ምንድን ነው የሚለው ሀሳብ አለበት።
ሌላኛው እናቱ በድንገት በመሞቷ ምንድነው የተፈጠረው የሚለው ሀሳብ አለበት። ሲፈን እንግዲህ ለመበቀል እዛ ቤት ስለገባች ነገሮቹ ስለተመቻቹላት እናቱን እንግዲህ ይገላታለች። ጄሪና ሜርሲል እንግዲህ በተለይ ሜርሲል እሷ ስለሞተ በጣም ደስተኛ ናት። የምትፈልገው ነበረ። መጀመሪያ ምን ብላለች? ያ እጅ በመጣ ሰዓት ታዲያ ቃል ይሄንን ነገርማ እኔ ማስወገድ አለብኝ መቀበር አለበት ያለችው ራሷ ሜርሲል ናት። እኔ ቀብረዋለሁኝ በቃ እውነት ነው ያለችው። ይቀበር ነበር የተባለው። ከላኩልን አይቀር ለምን ሙሉ አካሉን አላኩልንም? እጅ ብቻ ቆርጠው የሚልኩልን ለምንድን ነው? ይሄንንስ የሚያደርጉት እነማን ናቸው? እያለች ነበረ እንግዲህ ሜርሲል። ይሄንን በቃ እኔ ቀብረዋለሁ፣ የተፈጠረውን ነገር ግን ማጣራት አለብን ነበረ ሲል የነበረው አቶ አምናን። የኛ ቀባሪ የኛ ቀብር አስፈጻሚ ይችን አንድ ሐሙስ የቀራትን ሴትዮን ወስደ ቀብረ ብትገላገለን እያለች እንግዲህ እያሟረተችባት ነበረ። ወይዘሮ ሰማን እንግዲህ ሞታለች። አብዛኞቹ እንግዲህ የማስመሰል ለቅሶ ነበረ ሲያለቅሱ የነበረው። ገዳዩም አብራ እያስመሰለች ነበረ እያለቀሰች የነበረው ምንም እንዳልተፈጠረ በምንም ሁኔታ እንግዲህ በተኛችበት ራሷ እንደሞተች ነገር ያስተዋሉትና በደንብ ተናግራ ነው የገደለቻት። እናቴን አስታወሻት ወይ? እኔ የእሷ ልጅ ነኝ። እናቴ ልካኝ ነው የመጣሁት። መልእክቷን ደግሞ መፈጸም አለብኝ በማለት እንግዲህ እናቷን ገላባ ስለነበረ የእናቷን በቀል ተበቅላለች። እናቴ ደምሽማ ፈሱ አይቀርም፣ ደምሽን እመልሳለሁ በማለት ነው እንግዲህ ሲፈን ሁሉም ያለ እናት ማደግን ያለ እናት መኖርን ሊረዳ ይገባል። እኔ ዋጋ የከፈልኩትን ዋጋ ሊከፍሉ ይገባል ብላለች። እንግዲህ በጣም ከባድ ነው። አስባችሁታል? በቀል እዚህ ጋር ምናልባትም ወይዘሮ ሰማን የራሷ የሆነ ወንጀል ጥፋት አለባት ሲፈን እንደምትለው። እዚህ ጋር ደግሞ አምነን ብቸኛ ልጅ ነው ምንም በማያውቀው ነገር እናቱን በድንገት አጣና መጥፎ ስራ ቢዘገይም ተመልሶ ወደ ህይወታችን እንደሚመጣ ነው የምንረዳውን አሁን እዚህ ድራማ ላይ ማለት ነው። የሰላም ኑሮ እየኖርኩኝ ነው ብላ በምታስብበት ሰዓት ላይ ወይዘሮ ሰማን ድሮ የሰራችው ታሪክ ያጠፋችው ጥፋት ዛሬ ላይ ግን የእሷን ህይወትም መልሶ ነጥቋታል። ክፋት ተመልሶ እንደዛው በክፋቱ ነው የሚመጣብንና ክፉ ከመስራት መልካም መስራት የሰው ልጅ መልካም ሰርቶ በመልካም መኖር ነው እንጂ ክፋትን በክፋት እንግዲህ አስባችኋል? ከባድ ነው። ሲፈን እንግዲህ ደስ ይላታል። አይዶን ነው መቼስ ጥፋት ሁሉ የሰይጣን ነው የሰው አይደለም። ባደረገችው ነገር እሷ መቼም እናቷን መልስ አታገኝም። ሌሎችንም ደግሞ እናታቸውን አሳጥታለች። እንደዚህ አይነት በቀል በጣም ከባድ ነገር ነው፣ የሰው ህይወትን እስከ መንጠቅ ደረጃ ድረስ። አቤት ውስጥ እንግዲህ ጥልቅ ሐዘን የተሰማቸው እናት ዛህራና ቤሌን ናቸው ማለት ነው። ቤሌን በጣም አዝናለች። የሆነውን ነገር ለማመን እስከሚያቅታት ድረስ የተፈጠረው ነገር ግራ እስከሚያጋባቸው ድረስ እናት ዛህራና ቤሌን እንግዲህ በጣም አዝነዋል። ሌሎቹ ያው እያስመሰሉ ነው። ዜሪም የሆነ የተወሰነ የሀዘን ምልክት ቢኖርባትም ምንም ቢሆን እኮ አማቼ ናት እያለች ብትነፈርቅም ግን ደግሞ የሆነ ስጋትና ፍርሃት አለባት። ያ ደግሞ እንዴት ሞተች የሚለው ነገር እያሳሰባት ነው። ምክንያቱም መድኃኒቱን የቀየረችው እሷ ስለሆነ በመድኃኒቱ ምክንያት የሆነ እየሞተችው እያለች ነው የምትገኘው። ምን ሆና ነው ግን የሞተችው? እንዴት እንደዚህ ሊፈጠር ቻለ ብላ እንግዲህ ሜርሲን እንደጠየቀቻት በሰዓት ላይ አንቺ በሰጠሻት መድኃኒት ነው የሚል ምላሽ መልሳላታለች። እንዴ እንደዛ የሚያደርግ መድኃኒት ነው የሰጠሽኝ? ለምን እንደዛ ካወቅሽ ለምን ሰጠሽኝ ነው ስትላት የነበረው። እንደዛ የማደርግ ሴት መስልሻለሁ ወይ ነው እያለች ያለችው። እና መድኃኒቱ እንግዲህ ባይገላትም ምግብ ብዙ ነገሮችን እንድትረሳ አልጋ ላይ እንድትተኛ አድርጓታል። ያ ተጨምሮ ነው እንግዲህ ለሲፈን ተመቻችቶላት ሲፈን ደግሞ የጨረሰቻት። መንስኤዎቹ ግን ሁለቱ ናቸው፣ ሜርሲን እና ጄሪ ናቸው አልጋ ላይ እንድትውል ያደረጓት ማለት ነው። ታዲያ ጄሪ አሁን ከአቶ አምነን በጭራሽም ልጅ መውለድ የለባትም። እንዴት አምና ራሱን ልጅ የእሷን ልጅ ፈልጋ አቶ አምነንን ፈልጋ አማትየዋን ጠልታ
የማይሆን ነገር ነው። በእርግጥ እዛ ቤት እንደዛ እንዲሆን እያደረገች ያለችው ሜርሲን ናት። ሜርሲን ሰማንን ማጥፋት ስለምትፈልግ ያው ሀሳቧ ተሳክቶላታል። አሁን ላይ ሰው ሲያለቅስ እንኳን ምንም አታለቅስም፣ እያስመሰለች ነበር ያለችው ማለት ነው። እህትየዋ ግን የሜርሲን እጅ እንዳለበት የሰማን እህት ማለት ነው ካሁኑ እንዴት መጣች እያለ ጥያቄ እየጠየቀች ነው። እንዴት እዚህ ልመጪ ቻልሽም ብላ ጠይቃታለች። የወንድሜ ልጅ ጠይቅ ነው ለቅሶ ሲሆን ብቻ መምጣት አለብኝ ነው ብላለች። እና ቅኔዋ ግን ከባድ ነው። እናንተ የመጣችሁት ለለቅሶ ነው አይነት ነገር ነው ማለት ነው። የምትናገረው ቅኔ በጣም ነው የሚያስቀኝ። በነገራችን ላይ እኔ እንደናንተ ለቅሶን ጠብቄ አልመጣም ሰው ለመጠየቅ ነው የመጣሁት አይነት ነገር ነው እየተናገረች ያለችው። እና ጣል ጣል የምታደርጋቸው አማርኛዎች ቅኔ ናቸው ማለት ነው። ሜርሲን ተንኮሏም ቅኔዋም በጣም ከባድ ነው። ያው ከዚህ በኋላ እዚህ ነው የምትቀመጨው እያለች ነበር ስጠይቃት የነበረው። እንግዲህ አዎ የእህቴን ልጅ መንከባከብ አለብኝ፣ እዚህ ነው የምቀመጠው፣ የአምነንን መንከባከብ ግዴታዬ ነው፣ እናቱ የለችም ነበር ስትል የነበረው። እናትች ያለሽ ወይ እና እንዴት ይሆናል? በነገራችን ላይ አነጋገሯ በጣም ነው የሚያስቀኝ። እና እንደዚህ አይነት ሙድ ነበር ስታወራ የነበረችው። እንዴ አቶ አምነን እኮ አሁን ትልቅ ሰው ነው፣ ምን ዳይፐር አልቀይርለትም ብላለች። ዳይፐር የምትቀይርለትማ በቅርቡ ይመጣል የእሱ ልጅ ነበር ያለችው። እንዴ አቶ አምነን ልጅ አለ ወይ እያለች ነበር። ያው ገና እንግዲህ ተረግዟል የተባለው ከጄሪ የሚወለደው ልጅ ያ እየተጠበቀ ነው። ታዲያ አክስትየዋ ይሄማ በጣም ደስ የሚል ነገር ነው፣ እህቴ አልሞተችም ማለት ነው፣ እህቴን በልጇ ልጅ ውስጥ እመለከታለሁ፣ ጥሩ ነው ብላ እንግዲህ ተደስታለች። አክስትየዋ እንግዲህ እዛ ቤት እንደምትኖር ተናግራለች። በመቀጠል ደግሞ ከጄሪ እንግዲህ አስተዋውቃታለች ማለት ነው። አዲሷ አማትሽ እችን አተዋወቂያት ጄሪ ብላለች። ጄሪና ሜርሲ ያው ትንሽ ተደባብረዋል። ቢደባበሩም ግን እንታረቅ እየተባሉ ይገኛሉ። ጄሪ ካለ አንቺ መሆን ምንም አይሆንልኝም፣ ጓደኛዬን አስቀየምኳት ማለት ነው እያለች ትገኛለች ማለት ነው። የህፃን ልጅ ባህሪ ማለት አክቷ የህፃን ልጅ ነው። አንዳንዴ እንደዛ ያደርጋታል ማለት ነው። ጄሪ በቃ እንደምንም ብላ እኮ በቃ ከአቶ አምነን ልጅ ልትወልድ ነው። እናንተ የጠሉት ይወርሳል የሚባል አማርኛ አለ። እንደዛ ነው የሆነው። ባይዘዌ ብዬ አስባለሁ። የጠሉት ይወርሳል ነገር ነው ጄሪ ጋ የሆነው። ታዲያ ምንም ቴክል እያደረጋት አይደለም። አቶ አምነን ላጽናናው ፈርቼ የፈራሁት ምን ላድርግ እያለች እንግዲህ ለሲፈንም እያወራቻት ነበረ። የእሷ መልስ ግን ሜርሲን ታማክርሻ እሷ ታማክርሽ ነው ያለችው። ጓደኛሞች ስለሆኑ አይ ከእሷ ተደባብረናል፣ የጓደኛሞች ጥል ነው ምናምን ነገር ነው ስትል የነበረው። ሲፈን እንግዲህ ብቻዋን ነው ብዙን ጊዜ መሆን የምትፈልገው። ብቻዋን ሆናም ደግሞ ያው ተንኮል ለምታቅደው አስባችሁታል። እና አሁንም ብቻዋን ሆና እንግዲህ ጸጥታውን ፈልጌ ነው እዚህ ጋር የሆንኩት ነበር እያለች ስመልስላት የነበረው ለሜርሲና ዝምታና ጸጥታማ ትፈልጊያለሽ፣ ግን በዝምታ ውስጥ ምን እያሰብሽ ነው ማለት ምን እያደረግሽ ነው ነበር ስትላት የነበረው። በዚህ ሰዓት ላይ ጥቁር ለብሼ ስለምን ላስብ ስላለው የታወቀ ነው ስለተፈጠረው እና ስለሆነው ነገር ነው የማስበው። እንግዲህ ሀዘንተኛ መስላለች። ወይ ጉድ! ሰው በእጁ የሚፈልገውን እያደረገ ሰውን እየገደለ ከላይ ጥቁር ለብሶ ግን በጣም ነው የሚገርመው። ተገርሜበታለሁ በድራማው ማለት ነው። ገዳይ ጥቁር ለብሶ ሀዘንተኛ መስሎ አብሮ ተቀላቅሎ ከቤተሰብ ጋር ሲሆን ማለት ነው። ከባድ ነው። በዚህ ልክ ለካ እንደዚህ ማስመሰል ይቻላል። ከገደሉ በኋላ ሀዘንተኛ መምሰል። ሰው እንደዚህ ሆኗል በቃ ማለት ነው። ሰው የዚህ ያህል ይተውናል። ከባድ ነው በጣም። ምንም ላስብ አልችልም፣ ስለተፈጠረው ነገር ነው ማሰብ ብላለች። ታዲያ እስከ መቼ ነው እንደዚህ ጥቁር ለብሰን የሬሳ ሳጥን መስለን የምንቆየው ነው እያለች ያለችው። አይ ታዲያ በዚህ ሰዓት አሁን ስለ ልብስ የምናስብበት ሰዓት ነው ወይ? ትክክለኛ ሀዘንተኛ አይመስለችው። በነገራችን ላይ ሲፈን ምንም እንዳልተነቃባት ስታስመስል ነበረ። በዚህ ሰዓት ስለ ልብስ አያሳስበንም ያለችው። ልክ ነሽ። አዎ ሰማአሌ ሁላችንም እናት ናት
ሁላችንም ነው የተጎዳነው እሷ በመሞቷ። በተለይ ከአንቺ ጋር ተቀራርባችሁ ስለነበረ ሀዘኑ ከባድ ነው ማለት ነው እያለች የነበረው እና ሀዘን ለማዘን ሰው መሆን ብቻ በቂ ነው። ስለተቀራረብን እና ስላልተቀራረብን አይደለም፣ ሰው መሆን በቂ ነው ለአንድ ሰው ለማዘን የሚል ምላሽን እንግዲህ ስትመልስላት ነበረ። ልክ ነሽ፣ የተማረ ሰው ይግደለኝ፣ ጄሪ ብትሆን ኖሮ ይሄኔ ስንት ጊዜ አድርጣኝ ነበረ እሷን ለማስረዳት እያለች ያው ጄሪም ደግሞ ለእሷ እያማቻት ትገኛለች። ቤት ውስጥ በቃ እዛም እዚህም እያለች ነገር መቆስቆስ ነው ማለት ነው የቤት ስራ። አሁን እዚህ ሳሎን ከማን ጋር ነው የምቀመጠው? ወይዘሮ ሰማንም የለች፣ አይ ብቻዬን ቀረው ማለት ነው፣ አይ ሜርሲ ብቻሽን ቀረሽ እያለች እንግዲህ ራሷን እያሞጋገሰች ምናምን ነገር ቤት ውስጥ ወዲያና ወዲህ ትላለች ማለት ነው። አስመሳይ ሰዎች እንደዚህ ያሉ በቃ ሰው ሆነው እያስመሰሉ በሁለት ቢላ የሚበሉ ማለት ነው። አንዱን እዛ ሲያዩ አንዱ ጋር፣ አንዱ ሲያዩም አንዱ ጋር ሳያስነቁ ክፉን እየሰሩ መልካም የሚሰሩ እየመሰሉ እያስመሰሉ የሚኖሩ ሰዎች አሉ። ላይክ በድራማ መልኩም ቢቀርብም ግን አለ በቃ እንደዚህ በሪል ላይፍ ላይ ያለውን ነገር ነው በድራማ መልኩ እንግዲህ የሚቀርበው። ብዙውን ጊዜ እንደምናገረው ነኝ ያለውን ነገር ነው ወደ ህዝቡ የሚያመጡት። እየተፈጠረ ያለውን እየሆነ ያለውን እየተኖረ ያለውን በድራማ ያመጡታል ማለት ነው። ከአስመሳዮች ያው እንግዲህ ይጠብቀን ነው። ከዛ ውጭ ሌላ ምንም ሊባል የሚቻል ነገር የለም። ቤኒን እንግዲህ አቶ አምነንን ለማጽናናት ወደ ክላሱ ሄዳ ነበረ። ያንተ እንደዚህ መሆን ወይዘሮ ሰማንን አይመልሳትም፣ እባክህ ተረጋጋ እያለችው ነበረ። አያገባሽም ውጪ የሚል ምላሽ መልሶላታል። ቤኒን ጋር ያለው ነገር በቃ በጣም ከባድ ነገር ነው ማለት ነው። ያልተፈታ እንቆቅልሽ ነው፣ አስቸጋሪ ነው እንደዚህ አይነት ነገር። እሷም ጸጥ ብላ ነበረ ከክላሱ እየወጣችው። እሷ ሄዳ ታዲያ በረንዳ ላይ ደገፍ ብላ እዛው እንቅልፍ ነገር ያዝ አድርጓል ነበር። ጠርቷት ተነሽና ወደ ክፍልሽ ግቢ ነበር ያላት። እሺ ግን ራስን ጠብቅ ስትለው ለማን ብዬ ለምንስ ብዬ ራሴን ጠብቃለሁ ብሏል። አቶ አምናን እንግዲህ አሁን ላይ በብዙ ነገር ተስፋ የቆረጠ ይመስላል። የምኖርላት እናቴ የለችም ሌላ ማን አለ አይነት ነገር ነው ንግግሩ። እንግዲህ ቀጣይን ክፍል ወደ እናንተ ይዤላችሁ እስከምመጣ ድረስ ቸር ሰንብቱ። ስለነበረን ቆይታ አመሰግናለሁ። ቤተሰብ ያልሆናችሁ ቤተሰብ ሁኑ። ሀሳብና አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። ይሄ ድራማ ያው አስተማሪ ነው፣ ተወዳጅ ነው። ብዙ ነገር እናስተውልበታለን። ለመዝናኛ ብቻ ሳይሆን ድራማን ከውስጡ ምን አይነት ቁም ነገር ያዝን የሚለው ነገር እንገነዘብበታለን።